ዝም ብለው ማለፍ እንዳይችሉ እነሱን ልክ እንደ ህግ ባለሙያ የራሳቸውን ፓርቲሲፔሽን እያደረጉ ነው ብዬ ነው የምገልጸው። በጣም በርካታ ነገሮችን ነው የሚያደርገው ሽሊድስ። እኛ የራሳችን የሆነ ያንዳንዱ ተማሪ የራሱ ተሰጥቷለው፣ ነገር ግን ራሱን አምቆ ተደብቆ ያለ መድረኩን ክፍት አድርጎ መድረክ ላይ አውጥተው ራሳቸውን እንዲያሳዩ በጣም ትልቅ ነገር አድርጓል። ተመሰረተበት ሴቶችን በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ ከወንዶች እኩል እድል አግኝተው ማየት ነው ዋና ዓላማው። የሷን አቅም ለማሳደግ በሚደረጉ እንቅስቃሴዎች የሚያጋጥሙ ደግሞ የራሷ የሴቷም ያስተሳሰብ ችግር ሊሆን ይችላል ትልቁ እንቅፋት ሆኖ ይታያል። ሴቶች አሁን ሀሳባቸውን በግልጽ ሳሳታለው ነው የሚሉ ሰዎች ቢያዩኝስ ምንድናት ቢሉኝስ የሆነ ነገር ብሳሳትና ነገ ከማህበረሰቡ ጋር ወይም ከጓደኞች ጋር አንቺ ደግሞ ምን ይሄን ላለው ብለሽ ነው እንዴ ያደረግሽ ተሳሳትሽ የሚለው ሀሳብ ያስፈራቸው ነበር ሀሳባቸውን ለመግለጽ። ጥቃት አሁንም ችግሩ ነው በሚዲያዎች በሁሉም አሳሳቢ እንደሆነ ቀጥሏል። ስለዚህ ከማን ምን ይጠበቃል? የመጀመሪያው ጥቃት እንዲደርስ መንስኤ የሚሆነው ይሄ ያስተሳሰብ ለውጥ አለመኖሩ ነው። የራሳቸው የሆነ ትርክት ይዘው ነው የሚመጡ። ስለዚህ እሱን ታሪክ ይዘው እዚህ ላይ በሚያገኙት ነገር ለመለወጥ ጊዜ አይወስድባቸውም ማለት ነው። ኤምፓወር የምታደርጋቸው ከሆነ ይሄ ሴቶች ጉዳይ የማይመለከተው የሚባል ድርጅት የለም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? በያላችሁበት ሰላምታችን ይድረስ ብለናል። ይህ የአማራ ሚዲያ ኮርፖሬሽን ከኢትዮጵያ የህግ ባለሙያ ሴቶች ማህበር ጋር በመተባበር ወደ እናንተ የሚያደርሰው የሴቶችን ጥቃት በሚመለከት የምናደርገው የውይይት ዝግጅት ይሆናል። እስከ ዝግጅታችን ፍጻሜ አብሮነት ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። በቅድሚያ እንግዶቻችን እንግዲህ ጥሪያችን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንኩ በቅድሚያ ራሳችሁን በማስተዋወቅ እስኪ እንጀምር። አስቴር ከበደ እባላለሁ። በኢትዮጵያ የህግ ባለሙያ ሴቶች ማህበር በሺሊድስ ፕሮጀክት በይልማና ዴንሳ ወረዳ አዲስ ከተማ ላይ አስተባባሪ ነኝ። ሙሉ መቤት መኮንን የባህር ዳር ከተማ አስተዳደር ትምህርት መምሪያ ስር የጣና ሐይቅ ትምህርት ቤት መምህርና በሺሊድስ ተማሪዎችና የሴት ተማሪዎችን ማስተባበር። አመሰግናለሁ። ተማሪ ኤልሳቤት ገነት እባላለሁ። የጣና ሐይቅ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ እና በሺሊድስ ደግሞ ተሳታፊ። ሺሊድስ ወይም ደግሞ እሷ ትምራት ወይም ትችላለች የሚለውን ሀሳብ በእያንዳንዱ ማህበረሰብ ለማስረጽ የሚሰራው ስራ ምን ይመስላል? አመሰራረቱስ እንዴት ነው? ከዚህ እንጀምር። የኢትዮጵያ የህግ ባለሙያ ሴቶች ማህበር በጎ ፈቃደኛ በሆኑ የህግ ባለሙያ ሴቶች የተመሰረተ ሲሆን ነፃ የሆነ ከፖለቲካ ከወገንተኝነት ነፃ የሆነ የሀገር በቀል ድርጅት ነው። ከተመሰረተም 30 ዓመታትን አስቆጥሯል። ዋናው ዓላማ አድርጎ የተመሰረተበት ሴቶችን በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ ከወንዶች እኩል እድል አግኝተው ማየት ነው ዋና ዓላማው። ይህንን ዓላማውን ለማሳካት ደግሞ በሶስት መንገዶች እየሰራ ይገኛል። የመጀመሪያው ለሴቶችና ለህፃናት ነፃ የህግ አገልግሎት ይሰጣል። እነዚህ ሴቶችና ህፃናት ስንል አቅመ ደካማ የሆኑ ራሳቸውን በገንዘብም ሆነ በሌላ ነገር አቅም ለሌላቸው ሴቶች ነፃ የህግ አገልግሎት ይሰጣል ማለት ነው። ከዚህ በተጨማሪ የአቅም ማጎልበትና የግንዛቤ ፈጠራ ስራ ይሰራል። ይሄ የአቅም ማጎልበት ለተለያዩ የማህበረሰብ ክፍሎች፣ ለዳኞች፣ ለጠበቆች፣ ለማህበረሰቦች በተለያየ ጊዜ የተለያየ ስልጠናዎችን እየሰጠ ራሳቸውን እንዲያበቁ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ጥናትና ምርምር የአድቮኬሲ ስራ ይሰራል። ይሄ ጥናትና ምርምር በመስራት ህጎች፣ ደንቦች፣ መመሪያዎች እንዲሻሻሉ ከዚህ በፊት የአሰሪ ሰራተኛና የቤተሰብ ህጉ ሲሻሻልም የኢትዮጵያ የህግ ባለሙያ ሴቶች ማህበር የአንበሳውን ድርሻ ይይዝ ነበር ማለት ነው። በዋናነት በእነዚህ በሶስቱ እንትኖች ነው የሚሰራው። በትምህርት ቤቶችስ የሚሰራው የስራ እንቅስቃሴ ከመምህራን ጋር ከተማሪዎች ጋር ያለው ግንኙነትስ ምን ይመስላል? አመሰግናለሁ። ሺሊድስ በትምህርት ቤቶች ላይ በተለይ በእኛ ትምህርት ቤት ላይ ትልቅ አስተዋጽኦ ነው የሚያደርገው። ሴቶች እችላለሁ የሚል መንፈስ ኖሯቸው ራሳቸውን መግለጽ የሚችሉበት ኤምፓወርመንት ስለሚያገኙ በተለያየ አጋጣሚዎች ስልጠናዎችን ይወስዳሉ። በሚኒ ሚዲያ ክበባት ላይ አዌርነስ ይፈጥርላቸዋል፣ ስልጠናዎችን ይሰጣሉ። ስለዚህ አቅማቸውን ክሬቲቪቲያቸውን እነሱ ሚኒ ሚዲያውን በመጠቀም እችላለሁ ባይነትን ሴቶች ራሳቸውን እንዲያበቁ ትልቁን ድርሻ በመውሰድ እየተከታተለ የመጡ ከኛ ጋር በመሆን ልጆቻችን ሲያግዙልና ነው የቆዩ። አሁንም የጀመርናቸው ስራዎች አሉ። ሚኒ ሚዲያ ላይ በተለይ ሴቶች ራሳቸውን እንዲገልጹ እንደነ ኤልሳቤጥ ያሉ ሌሎችንም ከነሱ ስራ ያሉ ተማሪዎችን እችላለሁ መንፈስ እንዲኖራቸው ሀሳባቸውን መግለጽ እንዲችሉ ኢምፓወርመንት ፈጥሯል ማለት ነው። እሱንም በማስተማበር እኛም ከጎን በመሆን ልጆቻችን ይሄንን አቅም እንዲያገኙ ሺሊድስን አፕሪሼት እያደረግን
ተግባሮቻቸውን በታች እንዲያወርድ ነው ማለት ነው። እኛም በትምህርት ቤታችን ያው ሽሊድስ እንደ ትምህርት ቤታችን በጣም ብዙ በርካታ ስራዎችን እየሰራ ይገኛል። ማለትም ተማሪዎች ቲቸር እንዳለችው በራስ መተማመን እንዲኖረን በራሳችን እንችላለን ብለን እንድናስብ መንፈሰ ጠንካራዎች እንድንሆን አድርጎናል። ባለፈው ራሱ የእንት መድረኮችን በማዘጋጀት የተመራለች መድረኮችን በማዘጋጀት የሴቷ ዘመቻ በሚል ትምህርት ቤታችን ላይ መጥቶ የተለያዩ መድረኮችን በመፍጠር በጣም በርካታ ስራዎችን የሴቷ ጥቃት የኔም ነው በሚል መሪ ቃል ትምህርት ቤታችን አክብሮ ሄዷል። በዛ ላይ ተማሪዎች ያላቸውን ተሰጥኦ ምቅ ችሎታቸውንም እንዲያወጡ በዛ ላይ መምራት እንደሚችሉ ራሳቸውን ማሳየት የቻሉበት መድረክ ፈጥሯል ትምህርት ቤታችን ላይ። እዛም ባሻገር ደግሞ ሌላ ቦታ መድረኮችን የተለያዩ ሴቶች ኃላፊነት ያላቸው ሴቶችን ሲጋብዝ የተለያዩ ሴት ተማሪዎችን በመጋበዝ እነዛ ተሞክሯቸውን ተምረው እነሱም እንደሚችሉ ራሳቸውን እንዲያውቁ አድርጓል ማለት ነው። ስለዚህ ሽሊድስ በትምህርት ቤታችን በጣም በርካታ ስራዎችን እየሰራ ይገኛል ማለት ነው። የተለያዩ የግንዛቤ ማስጨበጫ መድረኮችን የህግ ክፍተቶችን በማሳየት እንዲሁም በህብረተሰቡ ላይ የሚታየውን የቆየ ወይም ልማዳዊ የሆነ አስተሳሰቡን ከመቅረፍ አኳያ የሚያደርገው እንቅስቃሴ ምንድነው አላማው መጨረሻው ማለት ሴቶች ብቁ ሆነው እንዲገኙ ማድረግ ነው የሱ አላማ ማለት ነው። በእርግጥ አሁን ነጻ የስልክ መስመር ኑሮት ነጻ የስልክ መስመሩን ሁሉ አድቮኬት በማድረግ እኛ የሆነ ጥቃት ደርሶብን የሆነ ሴት ጥቃት ሲደርስባት አይተን እንዳናልፍ ነጻ የህግ ከለላ መስጠት እንደሚችልም ጭምር ግንዛቤ ሰጥቶናል። 7711 ብለን በነጻ የስልክ ጥሪ ደውለን እኛ የህግ ከለላ ማግኘት እንደምንችልም ራሳችን ነጻ ማውጣት እንደምንችልም ግንዛቤ አግኝተንበታል ማለት ነው። ማለት በጣም በርካታ ነገሮችን ነው የሚያደርገው ሽሊድስ። እኛ የራሳችን የሆነ እያንዳንዱ ተማሪ የራሱ ተሰጥኦ አለው። ነገር ግን ራሱን አምቆ ተደብቆ እያለ መድረኩን ክፍት አድርጎ መድረክ ላይ አውጥተው ራሳቸውን እንዲያሳዩ በጣም ትልቅ ነገር አድርጓል ማለት ነው ሽሊድስ። በትምህርት ቤት የሚደረጉ ማንኛውንም ሴትም ሆነ ማንኛውም ተማሪዎችን ከማብቃት አንጻር ፕሮጀክቶች ሰክሰስፉል ናቸው። ምክንያቱም አብዛኛው ማህበረሰብ ያለው ትምህርት ቤት ላይ ነው። ተማሪዎችን ማብቃት ተማሪዎችን ማግኘት ቀላል ነገር አይደለም። ህዝቡ ሄደው የሚገናኙት ብዙ ማህበረሰብ ጋር ስለሆነ ስለዚህ በሽሊድስ ሴቶች ራሳቸውን ችለው በአደባባይ ላይ ሀሳባቸውን መግለጽ እንዲችሉ አስችሏቸዋል። ክሬቲቪቲያቸውን ወይም ደግሞ የፈጠራ ችሎታቸውን በራሳቸው አንደበት መግለጽ እንዲችሉ በትምህርት ቤት ላይ በራሳቸው አንደበት መግለጽ እንዲችሉ አድርጎት በተለይ ሚኒ ሚዲያን በመጠቀም ሀሳባቸውን በነጻነት ማቅረብ እንዲችሉ አስችሏቸዋል። ምክንያቱም ፓወርፉል ሆነዋል ማለት ነው። ፕላስ በየመንገዱ በየአካባቢያቸው በሚመጡበት ባክግራውንዳቸው ላይ የሚያዩትን ማንኛውንም ከሴት ጋር የተገናኘ ጥቃትን ዝም ብለው ማለፍ እንዳይችሉ አስችሏቸዋል ማለት ነው። ነጻ የስልክ ጥሪ አለ። እሱን በመጠቀም ሴቶች በእናቶችም ሊሆን ይችላል ታላቆቻቸውንም ሊሆን ይችላል በሴት ላይ በማንኛውም ደረጃ ላይ የሚደርስን ጥቃትን ዝም ብለው ማለፍ እንዳይችሉ እነሱን ልክ እንደ ህግ ባለሙያ የራሳቸውን ፓርቲሲፔሽን እያደረጉ ነው ብዬ ነው የምገልጸው። ምክንያቱም መጀመሪያ ሲጀምር የነበራቸውና አሁን ተማሪዎች ላይ ያላቸው ተሳትፎ እየጨመረ በመሄዱ ሽሊድስ ላይ በጣም ነው ማመሰግን ትልቅ ነገር እየሰራ ነው ብዬ ነው ማምነው። ምክንያቱም ተማሪዎቻችን ብዙዎች ናቸው። እነሱን ማግኘት የሚችለው ትምህርት ቤት ላይ ስለሆነ ነው። በኢትዮጵያ የህግ ባለሙያ ሴቶች ማህበር ከሚተገበሩ ፕሮጀክቶች ውስጥ አንዱ ሽሊድስ ነው። ዋናው ዓላማው አድርጎ የተነሳው ልጃገረዶችና ወጣት ሴቶች በአካባቢያቸውና በትምህርት ቤታቸው ያሉ ጎጂ ልማዳዊ ድርጊቶችን ከማስወገድ አንጻር ራሳቸው ሞጋች የሆኑ እንዲሆኑ በራሳቸው ላይ የሚፈጸሙ ነገሮችን ሞጋች ሆነው ከተለያዩ ጥቃቶች ራሳቸውን የሚከላከሉና ጠቃሚ የምንላቸውን ባህሎች ደግሞ እንዲያስቀጥሉ ነው ዋናው ዓላማው። ይሄን ነው በትምህርት ቤት ላይ እየተሰራ ያለው። ይሄንን ደግሞ እንዲያሳኩ ብዙ የሚሰሩ ስራዎች አሉ። ለምሳሌ ላይፍ ስኪልና አሰርቲቭነስ ስልጠናና በመስጠት ራሳቸውን እኔ እችላለሁ እኔ አደርጋለሁ ብለው የተለያዩ ችግሮች በሚያጋጥሟቸው ጊዜዎች ራሳቸውን እንዴት መፍታት እንዳለባቸው የሚያሳዩ የተለያዩ ስልጠናዎች ይሰጣቸዋል። ከዛ በተጨማሪ በትምህርት ቤቶች ላይ የተለያዩ እንቅስቃሴዎች አሉ። ከሚኒ ሚዲያና ከሴቶች ክበብ ጋር በጋራ በመሆን በየትምህርት ቤታቸው የራሳቸው ቀን የሆነ ተመርጦላቸው የሚያስተላልፉት ፕሮግራም አለ። ይሄ የሚሰሩት ስራም በስነ ጽሁፍ፣ በግጥም፣ በቲያትር በተለያዩ ዘርፎች ይሰራሉ ማለት ነው። ከዚህ በተጨማሪ በየትምህርት ቤቱ የትምህርት ቤት ውይይት አለን። ይሄ በሁለት ሳምንት አንድ ቀን የሚካሄድ ሲሆን በዚህ ጊዜ በአካባቢያቸው በትምህርት ቤታቸው ያለውን ችግር በመጀመሪያ ነቅሰው ያወጣሉ። ካወጡ በኋላ እንደ ችግሩ አሳሳቢነት በቅደም ተከተል ያስቀምጣሉ። ያስቀመጧቸውን ችግሮች እየተወያዩ መፍትሄ ያስቀምጡላቸዋል ማለት ነው። እነዚህ የሚያስቀምጧቸው መፍትሄዎች በየትምህርት ቤቶቻቸው ህገ ደንብ መመሪያ ሆነው ይቀመጣሉ ማለት ነው። እና በተለያዩ መልኮች ራሳቸውን እንዲያበረታቱ ራሳቸውን ኢምፓወር እንዲያደርጉ ስልጠናዎችም እየተሰጧቸው ነው ማለት ነው። በኢትዮጵያ የህግ ባለሙያ ሴቶችን ጨምሮ ሌሎች ፕሮጀክቶች ላይ እንዲህ የሴቶችን አቅም ለማሳደግ የሚሰሯቸው ስራዎች አሉና
ከሚሰሩ ስራዎች ባለፈ በተለይ የግንዛቤ ማስጨበጫው ላይ ወይም ደግሞ የእሷን አቅም ለማሳደግ በሚደረጉ እንቅስቃሴዎች የሚያጋጥሙ ደግሞ የራሷ የሴቷም የአስተሳሰብ ችግር ሊሆን ይችላል ትልቁ እንቅፋት ሆኖ ይታያል። ለሴቶች ጥቃት ወይም ደግሞ ለሴቶች አቅም ተጠቃሚነት ማደግ እዚህ ላይ እናንተ ስትሰሩ ያጋጠማችሁ ምናልባት እኔ እችላለሁ ብላ ከማመን ጀምሮ ወይም ደግሞ ትችላለች ብሎ ከማመን በማህበረሰቡም እንዳካባቢም በትምህርት ቤቱም የምታዩቸው ክፍተቶች ምንድን ይሆኑ? ምናልባት ህብረተሰቡ ሊማርባቸው ወይም ደግሞ ሊያውቃቸው ይገባል ምንላቸው? አሁን ከዚህ በፊት ምንድነው በተለይ ሚኒ ሚዲያ ላይ ላይፍ ስኪል ወስደዋል፣ አቻላቻ ስልጠናዎችን ወስደዋል። ስለ ስርዓተ ጾታ ስልጠናዎችም ጾታና ስርዓተ ጾታ ምንድነው ብዙ ኮርሶችን ወስደዋል። በተለያየ ትሪፕ ላይ ነው ሁሉን ተማሪ አንድ ላይ ስለማያስችልና የመጡ ለውጦችን ማየት በጣም ያስደስታል። እና ተማሪዎች አሁን መድረክን አይመሩም ነበረ፣ ወጣው ሀሳባቸውን ለመግለጽ መድረክ አይመሩም ነበረ። ግጥሞችን፣ ስነ ጽሁፎችን ይዘው ሀሳባቸውን እነሱ ውስጥ በሴቶች ላይ ያለውን ሀሳብ ዳይሬክት በቃላት ታገኘው በስነ ጽሁፍ ማቅረብ የሚችሉበት አድቫንቴጅ አልነበረም። ይሄ ግን ፓወርፉል አድርጓቸዋል። ሰክሰስፉል ነው ማለት ነው። ይዘው መድረክ ላይ በተለያዩ መድረኮች ይዘጋጃሉ ትምህርት ቤቶች ላይ። በእነዚህ መድረኮች ላይ ሴቶች ናቸው አሁን ወጣው የሚሳተፉ። እኛም ቅድሚያ የምንሰጣቸው ለነሱ ነው። ከዚህ በፊት በመድረክ የማይወጡ የነበሩ ተማሪዎችን ቅድሚያ በመስጠት ሀሳባቸውን እንዲገልጹ በስነ ጽሁፍ፣ በዜማ፣ በግጥም፣ በድራማ፣ በዳያሎግ ኢንተርቪው አሁን በቅርቡ አቢሲኒያ ባንክን ስፖንሰር አድርጎ የሴቶች ቀንን አክብረን ነበረ። ሙሉ መድረኩን የሚቆጣጠሩ ሴቶች ነበሩ እሷን ጨምሮ በጥያቄና መልስ። ምክንያቱም እችላለሁ፣ መናገር እችላለሁ፣ ሀሳቤን ማውጣት እችላለሁ፣ መሳተፍ እችላለሁ፣ ሀሳቤን መናገር እችላለሁ እንዲችሉ አስችሏቸዋል ማለት ነው። ይሄን ማግኘት ቀላል አይደለም። ሌላው በትምህርት ቤት በክፍል ውስጥም ቢሆን የሴት ተማሪዎች ተሳትፎ እንዲጨምር ትልቅ አስተዋጽኦ ያደርጋል። በተለይ የትምህርት ቤት ክበባት መማር ማስተማሩ አንዱ አካል ነው። አንዱ አካል በመሆኑ ሴት ተማሪዎችን በማህበረሰቡ ሄደው ከሚያደርጉት ግንኙነት ባሻገር በመማር ማስተማሩ ላይ የሚኖራቸውን ተሳትፎ ብቁ ያደርጋቸዋል። ምክንያቱም እችላለሁ የሚለው መንፈስ የሆነ ቦታ ላይ የሚቆም አይደለም። ስለዚህ ክበባት በትምህርት ቤት ሲቋቋሙ መማር ማስተማሩን በማገዝ አኳያ ቅድሚያ የሚሰጣቸው ነው። ስለዚህ ትልቅ ነገር አለው። በራሷ በሴቷም እንደዚህ አይነት አስተሳሰቦች እንደዚህ አይነት ለውጦች እንዲመጡ መቼም ሁሉም ነገር አማን ባማን ስላልሆነ ማለት ነው። እሱ ያስተሳሰብ የሚያስተምረው እሱ ስለሚሆን አዎ። ምን መሰለ ሴቶች አሁን ሀሳባቸውን ብገልጽ ሳሳታለሁ ነው የሚሉ ሰዎች ቢያዩኝስ ምንድናት ቢሉኝስ የሆነ ነገር ብሳሳትና ነገ ከማህበረሰቡ ጋር ወይም ከጓደኞች ጋር አንቺ ደግሞ ምን ይሄን ላለው ብለሽ ነው እንዴ ያደረግሽ ተሳሳትሽ የሚለው ሀሳብ ያስፈራቸው ነበር ሀሳባቸውን ለመግለጽ እና አይመጡም ነበር። በክበባት ላይ እንደውም በመጀመሪያው ዙር ላይ ስልጠና ሲሰጥ የ60 ተማሪዎች ናቸው መጀመሪያ ስልጠና የሰጠናቸውና ከ60 ተማሪዎች ሴቶች አልመጡልን ብለው ኦልሞስት ከ18 በላይ ወንዶችና ያሳተፍን የመጀመሪያው ስልጠና። ከዛ በኋላ ግን የነበሩት አናሳ እኩል ነው የሰጠነው። በነበሩት ማጆሪቲ ወንዶች ላይ መግባት የለባቸውም እንዲሳተፉ ነው እንጂ ስለ ሴቶች ስለሆነ የሴቶችን ፓወር መጨመር ነው። ስለዚህ እንዛ ስልጠና ላይ ያገኙ ልጆች መድረክ ላይ ወጣው ሲያዩዋቸው ነው እንደዚህ ነበር ብለው እንዲመጡ ያስቻለ። እፈራለሁ፣ አልችልም፣ እሳሳታለሁ የሚለውን መንፈስ ጥሰው የሄዱ ሴቶች አርአያነት ሆነዋቸው እንዲመጡ አድርጓቸዋል ማለት ነው እንጂ እንደውም ብዙ ጊዜ በክበባት ሴቶች መሳተፍ አይፈልጉም። በተለይ ሚኒ ሚዲያ ላይ መቅረብ አይፈልጉም። ግጥም እንኳን ማቅረብ ቢፈልጉ ለወንዶች ናቸው የሚሰጧቸው ኤዲት ያስደርጉና ለመምህራን ለወንዶች ነው እንዲቀርቡ የሚያደርጉ ነበር። አሁን ግን ልክም ይሁኑ አይሁኑ መድረክ ላይ መቅረብ ይፈልጋሉ። ኮሜንት መደረግ ይፈልጋሉ። ከማን ከነሱ ባቻቸው ጋር ማለት ነው። እና የነበረውን ችግር ቀርፎ የመጣ ነው እንጂ ምንም ነገር ችግር ሳይኖር በቀጥታ ፓርቲሲፔት ያደረጉ ናቸው ለማለት አያስችልም። ተማሪ ኤልሳቤጥ ምን አሳባለሽ? በእርግጥ ማለት ቸር ብዙም ብለዋለች። ነገር ግን ስትሰራ ሁሉ ነገር ሙሉ ነው ማለት አትችልም። የተለያዩ ክፍተቶች ይኖራሉ። ባንዴ ተቀርፏል ማለት አትችልም። አሉባልታዎች አሉ፣ እንዳሰራ የሚያደርጉ ነገሮች አሉ። ለምሳሌ አሁን ተማሪው እንደኛ ደረጃ ካለበት ስቴጅ አንጻር የሆነ ነገር ስታነብ የሆነ ነገር ስታቀርብ መስማት አይፈልግም። የሶሻል ሚዲያ ጋር ቢያሳልፍ ይሻላል እንጂ አንተን ማዳመጥ አይፈልግም አብዛኛው ተማሪ። ሲቀጥል ደግሞ ትኩረት የሚሰጥበት አጋጣሚ አለ፣ ትኩረት የማይሰጥበት አጋጣሚ አለ። ያን አቅርበህ ሴቶች ኮንፊደንሻል እንዲሆኑ የሚያደርጋቸው አብዛኛው የሰው አሉባልታ ነው፣ የተማሪዎች አሉባልታ ነው። ተማሪዎች ወንዶችም ሊሆኑ ይችላሉ፣ ሴቶች የተለያዩ ሴቶች የሚሉ ሴቶች አሉ የሚያሸማቀቁ። ማቅረብ እየቻልክ መውጣት እየቻልክ እንዳትወጣ የሚያደርጉ አሉ። ነገ እንደዚህ ቢሉኝስ ብለህ እንድታስብ የሚያደርጉ። ነገር ግን ያንን ጥሰህ መውጣት የምትችለው አንተ በራስ መተማመን ወይም ኮንፊደንስ ሲኖር ነው። አብዛኛው ብዙ ችሎታ ኖሯቸው መውጣት የማይችሉ ተማሪዎች አሉ ማለት የሉም ማለት አንችልም፣ አሉ ችሎታ አላቸው። ነገር ግን ፍርሃት አለ።
ኮንፊደንስ የሌላቸው ተማሪዎች አሉ። በመረስ እነሱን ደግሞ እኛ ጎን በጎን እየሰራን እኛ ራሳችን ያሉትን ይበሉ ብለን ወጥተን እነሱን አሳይተን ወደፊት በደንብ እንዲሰሩ የምናደርግበት አጋጣሚ አለ እና የሚያውቋት ተማሪዎች መጀመሪያ የነበራቸው አመለካከትና በክበቡ ላይ ተሳትፋ በሽሊድስ ፕሮጀክት ላይ ኢምፓወር ተደርጋ መጣ ፕሬዘንት ስታደርግ ነው አፕሪሼት የሚያደርጓት። የመጀመሪያው እንትን ለምሳሌ እናንተ ክፍል ላይ ያልነበሩ አባላት ያልነበሩ ተማሪዎች ናቸው በኋላ በሁለተኛው ዙር ላይ እየገቡ ማለት ነውና መጀመሪያ የነበራቸው አመለካከትና ራሳቸውን ሲገልጹ ያዩትን ነገር ለመቀበል አብረው ለመሳተፍ ያላቸው አስተዋጽኦ ለሰው ግምት ለመስጠት ዝም ብሎ በእይታ ብቻ ፊዚካሊ አይተው ላንተ ግምት ለመስጠት ይቸኩላሉ ማለት አንተ ራስክን የምታሳይበት መንገድና እነሱ ሊሰጡ የሚችሉ ግምት የተለያየ ነው ማለት ነው። ነገር ግን አንተ ወጥተህ ስታሳያቸው ራስክን ወጥተህ ስታሳያቸውና መጀመሪያ የሚሰጡ ግምት የተለያየ ስለሆነ ሰርተህ ከሰራ በኋላ ነው የሆነ ክብር ሊሰጡ የሚችሉ ወይም አፕሪሼት ሊያደርጉ የሚችሉ እና እንደዚህ አይነት አመለካከቶች አሉ፣ የተለያዩ አመለካከቶች። እነሱን ደግሞ አብዛኛው ሴት ተማሪዎች እንደኛ ያሉ ተማሪዎች ለምሳሌ ይህንን አመለካከት ቀርፈው ንቀው መውጣት መቻል አለባቸው ነው የኔ ሀሳብ ማለት ነው። ሰው ይሄን ይለኛል፣ ሰው እንደዚህ ያደርገኛል፣ ይበላሽም ይመርም ይነስም የምትችለውን ነገር ወጥተህ ማሳየት አለብህ፣ መስራት አለብህ። መድረኩን የኔ ነው ብለህ እስከወጣ ድረስ እኔ ነስክ ማሳየት አለብህ የሚል ሀሳብ ነው ያለኝ እኔ ማለት ነው። ከጥንት ጀምሮ ይዞ የመጣ ነው። እነዚህ ሴቶች ደግሞ የዚህ የማህበረሰብ ክፍል አካል ናቸው። ስለዚህ በተለያዩ ምሳሌ አነጋገሮቻችን ራሱ ሴቶችን ዝቅ የሚያደርጉ ወንዶችን ከፍ የሚያደርጉ ናቸው። ሰው በዚህ እንትን ውስጥ ነው በዚህ ትሬንድ ውስጥ ነው ያደጉት የኖሩት። ይሄ ያስተሳሰብ ለውጥ ደግሞ ይሄ አንድ ፕሮጀክት ስለመጣ ስለሰራ ይቀየራል ሙሉ በሙሉ እንትን ይሆናሉ ራሳቸውን ችለው ይወጣሉ ማለት አይደለም። ግን አትሊስት ራሳቸውን ማንቃት ላይ መስራት እንችላለን። እችላለሁ የሚለውን መንፈስ መፍጠር ችለናል። ለምሳሌ አሁን ፕሮጀክቱ ከተጀመረ 5 አመታትን የሆነው ነው ኦልሞስት ወደ ፊዛውት እየደረሰ ነው። ግን መጀመሪያ ላይ ልጆቹን ሳገኛቸውና አሁን ላይ ደግሞ ፕሮጀክቱ ከቀጠለና በዚህ ጊዜ ሳገኛቸው የተለያዩ ናቸው። አሁን የችላለው መንፈስን ያደርጋለው መንፈስን በራሳቸው ላይ አሳድረዋል እና ብዙ ለውጦችን እያመጡ ነው። በተለይ ግን ይሄ ምሳሌ አነጋገሮች ያደግንባቸው እንትኖች በጣም ወደ ኋላ ያስቀረናል። ለምሳሌ ሴትን ያመነ ጉም ይዘገናሉ አይደል? ብዙ ከዚህ ጋር አብረው እንትን ያሉ ያደጉብን መቀየር የማንችላቸው እና ራሳቸውንም በዛ ውስጥ አድርገው እኔ ሴት ነኝ አልችልም የሚል መንፈስን በራሳቸው ላይ ይፈጥራሉ ማለት ነው። ከሚሰጡ የግንዛቤ ማስጨበጫ ስራዎቻችሁ መካከል እንግዲህ የጾታዊ ጥቃት እንዳይጋለጡ በየቤቱ ወይም ደግሞ በትምህርት ቤት ባሉ ልጃገረዶችን ሀሳቡን በራሱ የማንቃት አንዱ ትልቁ ስራችሁ ነውና እስኪ እዚህ ላይ የምትሰሯቸው ስራዎች በምን መልኩ ነው ቅንጅታዊ ከትምህርት ቤት እንዲሁም ከፕሮጀክቱ ጋር ያሉ ቅንጅታዊ ስራዎች ምንድነው ይመስሉ? ጾታዊ ጥቃት ስንል ምን ማለታችን ነው? በየት ነው ሊፈጸም እንዴት ነው ሊፈጸምባት የሚለውን በዝርዝር ከማስረዳት አኳያና ቅንጅታዊ ስራው ምንድነው ይመስል እስኪ በትምህርት ቤት ያለው ተማሪዎች የሚመጡ ከተለያየ ማህበረሰብ ነው ይዘውት የሚመጡት ትርክት የነሱን ካልቸር የሚገልጽ ነው። አልችልም የሚል መንፈስ እንዲኖራቸው የሚያደርጋቸው ከተለያየ ማህበረሰብ የሚመጡ በመሆናቸው የራሳቸው የሆነ ትርክት ይዘው ነው የሚመጡ። ስለዚህ እሱን ታሪክ ይዘው እዚህ ላይ በሚያገኙት ነገር ለመለወጥ ጊዜ አይወስድባቸውም ማለት ነው ኤምፓወር የምታደርጋቸው ከሆነ። ስለዚህ አሁን በፕሮጀክቱ ላይ ስርዓተ ጾታን በሚመለከት ሴት ልጅ እንዴት ነው ልትደፈር የምትችለው? የት ነው የምትደፈረው? በተለይ የኛ ተማሪዎች አሁን ቴኔጅ ናቸው በአብዛኛው አዳልት ላይ ማቹሪቲ ፔሪድ የደረሱ አይደሉም አዳልት ናቸውና ከነማን ነው ጥቃቱ የሚደርስባቸው የሚለው ምንም እውቅና የላቸውም። ስልጠናው ላይ የማገኘው እሱን ነው። ምንም ከነማን የሚለው ከውጭ ላይ መንገድ ላይ በሆነ ሳምበዲ ላይ ሆነው ነው እንጂ ቤታቸው ላይ ችግር እንደሚደርስባቸው ምንም እንትን ኢንፎርሜሽን የላቸውም። እና ብዙውን እዛ ስልጠና ላይ የሚያገኙት ይሄንን ነው። ሴት ልጅ በስርዓተ ጾታም በተለያየ ነገር በትንኮሳ የሚደርስባቸው ከቤት ነው የሚጀምረው። ጓደኛ ከመምረጥ አንጻር ጉዞ ሲያደርጉ ከነማን ጋር ነው የሚሄዱ? ቤተሰብ ላይ ያላቸው ሪሌሽን ምንድነው? ከሌሎች ማህበሮች ጋር ወይም ደግሞ ከተቃራኒ ጾታ ጋር ያላቸው ግንኙነት ተማሪዎች በምን መልኩ ነው? በተለይ ሲያጠኑ፣ የቤት ስራን ሲሰሩ፣ ግሩፕ ወርክ ሲያደርጉ አላስፈላጊ የሆኑ ንክክ በመፍጠር ወደ ትንኮሳ ያመጣቸዋል ማለት ነው። እና ይሄን ሜካኒዝም መጥፎ ነው ብለው አይደለም የሚያውቁት፣ እንደ መልካም አጋጣሚ ነው የሚያዩት ማለት ነው። በስልጠናው ላይ ግን እነዚህ ሂደቶች ወደየት እንደሚያመዝኑ መጥፎ ደረጃ የሚያደርሳቸው መሆኑን እንዲረዱ አስችሏቸዋል ማለት ነው። ሌላው ደግሞ ምንድነው የደረሰባቸውን ችግር ማውጣት አይፈልጉም። ችግር እንኳን ቢደርስባቸው ማውጣት አይፈልጉም። በስልጠናው ላይ ያገኘነው ይሄን ነው። ልክ እንደ እናት እንደ ጓደኛ አይተው ነው ከስልጠናው በኋላ ነፃ ለነሱ ብቻ ሳይሆን ወያም ያ ችግር የተፈጸመባቸው ሰዎች ብቻ ሳይሆኑ ይህ ችግር በማንኛውም ላይ
የሚደርስ መሆኑን አክሴፕት ማድረግ የቻሉ ማለት ነው በስልጠናው ላይ። ከዛ በኋላ ሀሳባቸውን ይናገራሉ። በችግሩ ውስጥ ብዙ ተማሪዎችን ታገኛለህ ከስልጠናው ላይ እንዲያወጡ መድረክ ስለምስጥ አካል ይህም አለ እንዲሉ የሚያስችሉ ስልጠናዎችን ይወስዳሉ ማለት ነው። ስለዚህ በአጋጣሚ ደግሞ በሂደታቸው ላይ የሚደርስባቸውን ችግሮች መከላከል የሚችሉበትን መንገድ ብዙ ጊዜ ከሽታ ላይ መጣ ይችላል። ከእምቢታም ዲፌንስ ላይ ያደርጉ ይችላሉ። በምን መንገድ ነው በስልታዊ መንገድ ራሳቸውን ማሸነፍ የሚችሉበት ራሳቸውን ኬር ማድረግ የሚችሉበት የሚሉ ስልጠናዎችን ይወስዳሉ ማለት ነው በትምህርት ቤት ላይ። ስለዚህ መጀመሪያ ስታገኛቸው የነበራቸው ባክግራውንድና ከስልጠናው በኋላ ያላቸው አዋየርነስ በጣም የሚገርም ለውጥ ነው የምናያቸው። ባለባበስ የተሻሉ ከተማ ላይ ናቸው የምትላቸው ግን ራስን ከመጠበቅ በተለይ ሴት ልጅ ሊደርስባት ከሚችሉ ችግሮች ላይ ስታያቸው በክበባት ላይ ስታያቸው ምንም አይነት ኢንፎርሜሽን የላቸውም። ነጻ ሆነው ከቤተሰብ ነው የሚመጡና እነሱን አግኝቶ ራሳቸውን ዲፌንስ እንዲያደርጉም መጋበዝ ማስቻል ቀላል ነገር አይደለም ማለት ነው። እዚህ ማለት የኛ ያው እናታችን ድጋሚ እናታችን ናት ማለት እዛ ስንሄድ የምናገኛት እናታችን ናት። በነጻነት ሀሳባችን እንድንገልጽ ትረዳናለች። የሴቶች ክላስ ራሱን የቻለ የሴቶች ሞዴስ ክላስ አለ፣ የንጽህና መጠበቂያ ክላስ አለ ራሱን የቻለ ማለት ነው። ሴቶች የሆነ ነገር ሆኖ የሆነ ተፈጥሯዊ ችግር ደርሶባቸው ወይም ማንስትሬሽን ሆን በመጣባቸው ሰዓት ተጨናንቀው ትምህርታቸውን አቋርጠው እንዳይሄዱ የራሱን የቻለ ክላስ አለ። ያ ሞዴስ ክላስ ራሳቸውን ይሻወራሉ። የሴቷ ታጥባ አርፋበት የምትሄድ ፍራሽ አለው። በዛ ራሷን አነቃቅታ የምትሄድበት አጋጣሚ አለና የሆነ ነገር ሲደርስባት እንኳን ከነሱ ጋር በመሆን የትየ በማወያየት መፍትሄ ታገኛለች ማለት ነው። ማለትም ጾታዊ ጥቃት እንግዲህ ግዴታ መደፈር አይጠበቅባትም። ጾታዊ ጥቃት ደረሰባት ለመባል የሆነች ሴት መደፈር አይጠበቅባትም። ለከፋ በራሱ ጥቃት ነው። ይሄ ነው ማስበው እንደራሲ አንድ ሴት ተደጋጋሚ በምትሄድበት መንገድ ምትለከፍ ከሆነ የራሱ እየተሸማቀቀች በራስ መተማመን እንዳይኖራት ዛሬ ምን ይሉኝ ይሆን ዛሬ እዚህ ይጠብቁኝ ይሆን አይነት ነገር በቃ ማለት መፍትሄ የምታገኝበት መንገድ ስልጠናው ትልቅ መፍትሄ ነው ብዬ ነው ማስበው። የህይወት ክህሎት ስልጠና ከወሰድን በኋላ ግን በራስህ የሆነ መፍትሄ ትፈልጋለህ። መጀመሪያ ቀርበህ ማውራት የምትችልበት አጋጣሚ ካለ ከመራቅ ይልቅ ቀርበህ አውርተህ መፍትሄ የምታገኝበት ማምለጫ መንገድ ራስህ ስልት ሂሳዊ ጥልቅ የማሰብ ክህሎትን የምትጠቀምበት መንገድ አለ ማለት ነው። የህይወት ክህሎቶች ላይ ከወሰድነው አንፃር ሂሳዊ ጥልቅ የማሰብ ክህሎት ላይ ተጠቀምና መፍትሄውን ራስህ መስጠት እንደምትችል ከህይወት ክህሎት ስልጠናው አግኝተናል ማለት ነው። ስለዚህ በትምህርት ቤታችን ትልቅ አስተዋጽኦ እያደረገችልን የምትገኝ እናታችን ናት በዛው አጋጣሚ ትየ ማለት ነው። ጾታዊ ጥቃት ማለት ሴቶችን ብቻ እንትን አታክ የሚያደርግ ነው ማለት አይደለም። ጾታዊ ጥቃት ስንል ማንኛውም ሴት ወይም ወንድ በመሆኑ በአካሉ ላይ ሊሆን ይችላል፣ በስነ ልቦናው ላይ የሚደርስ ራሱ ሳይፈልግ የሚደርሱ ጥቃቶች በሙሉ እነዚህ ጾታዊ ጥቃቶች ይባላሉ ማለት ነው። ስለዚህ እነዚህ ጾታዊ ጥቃቶች የተለያዩ ለምሳሌ ኢኮኖሚያዊ ጥቃት አለ። ኢኮኖሚያዊ ጥቃት ማለት ሴቷ በራሷ በንብረቷ ላይ እኩል እንዳታዝዝ ለምሳሌ እኩል መብት እንዳይኖራት የሚያደርጉ በሙሉ ጥቃቶች ናቸው። ከዚህ በተጨማሪም ለተመሳሳይ ስራ የተለያየ ክፍያ ለምሳሌ ብዙ ጊዜ ኮንስትራክሽን ላይ ነው እንደዚህ አይነት ነገሮች የምናየው። ሴትም ወንድም እኩል ጊዜያቸውን ተጠቅመው ነገር ግን የተለያየ ክፍያ ይከፈላቸዋል። እነዚህ ኢኮኖሚያዊ ጥቃቶች ናቸው በሴቷ ላይ የሚደርሱ። ከዚህ በተጨማሪ አካላዊ ጥቃቶች አሉ። አካላዊ ጥቃቶች ስንል ድብደባ ሊሆን ይችላል፣ አስገድዶ መድፈር፣ ጾታዊ ትንኮሳ በሙሉ እነዚህ አካላዊ ጥቃቶች ይባላሉ ማለት ነው በሴቷ ላይ የሚደርሱ። ከዚህ በተጨማሪ ፖለቲካዊ ጥቃት አለ። በሴቷ ላይ የመመረጥ መብቷን የሚያሳጣት ማለት ነው። እና ጥቃቶች ስንል ለነዚህ መንስኤ ናቸው የምንላቸው ደግሞ የተለያዩ ነገሮች አሉ። እነዚህ ጥቃቶች እንዲደርሱባት የመጀመሪያው ጥቃት እንዲደርስ መንስኤ የሚሆነው ይሄ ያስተሳሰብ ለውጥ አለመኖሩ ነው። ስለዚህ ይህንን እንትን ለማስተካከል ሁሉም በራሱ ላይ ያስተሳሰብ ለውጥ ሊያመጣ ይገባል ማለት ነው። ከዛ ውጭ ይሄ የወንድ የበላይነት የገዘፈበት የሴት የበታችነት ይሄ እስኪረጋገጥ ድረስ ይሄ የሰፈነበት እነዚህም ነገሮች መቀየር አለበት ማለት ነው። በተለይ ደግሞ የሴቷን ተጠቃሚነት ወይም ደግሞ እንዲሁም ጉዳቷን ለመታደግ የኢትዮጵያ የሕግ ባለሙያ ሴቶችን ጨምሮ ሌሎች የሚሰሯቸው ስራዎች አሉ። ግን በአጠቃላይ አሁንም በሀገራችን እንደ ባህል ማለት እንችላለን ቆየት ያለና ሊላቀቀን ያልቻለ ችግር አለ። ትልቁ ምክንያት ለሴት ልጅ ጥቃት የሆኑ በርካታ የሆኑ ችግሮችና ምክንያቶች ቢሆኑ ከነዛ ውስጥ ግን በተለይ ቆየት ያለ ልማድ አሁንም ያልተሻገርነው ችግር ነውና ምንድነው መሰረታዊ ምክንያቱ ማለት እንችላለን? ሀገር በችግር ውስጥ ስትሆን በበሽታ ሀፕን ሲያደርግ ሌሎችም በሀገር ላይ የሚደርሱ ጠቅላላ ችግር ናቸው ብለው የሚገለጹ ነገሮች ሀፕን ሲሆኑ የመጀመሪያ ተጎጆች ሴቶች ናቸው እና ህጻናት ናቸው። በሚደርሰው ችግር ላይ ግን የህግ ከለላ አግኝተው
የሳምበዲ ችግር ተፈታላት በሚባል ደረጃ ሰክሰስፉሊ ተፈቶላታል አርክቷል በሚባል ደረጃ ሳይሆን ሲቀር ሌሎች ችግር የደረሰባቸው ሴቶች ወደ ህግ የመሄዱ ጉዳይ ይሄን ያህል እዚህ ግባ የሚባል አይሆንም ማለት ነው። አንድ ሴት በደረሰባት ችግር ወደ ህግ ሄዳ የተገኘው ለውጥ ወይም ደግሞ በህግ የተደረገላት ከለላ እዚህ ግባ የማይባል ከሆነ ሌላኛዋ ከማህበረሰቡ ስም ላለመጥፋት ወይም እንዲታወቅባት ባለመፈለግ ከሌሲዳ ምን ተደረገላት የትኛው የህግ ከለላ ምን አድርጎላት ነው ስለዚህ ወቁይ ማለት ነው ብላ አይደለም ወደ ህግ አካል ለህክምና እንኳን የማትበቃበትን ጊዜ እናያለን። በተለይ በትምህርት ቤት ደረጃ ተማሪዎችን እንዲሰማባቸው የማይፈልጉት ትልቁ ነገር ይሄ ነው። ህጻናት ብዙ ጊዜ ይደፈራሉ፣ በሚዲያ ይነገራል። ያ በሚዲያ ተነግሮላት ወይም በሳምበዲ የታወቀው ችግር ግን በህግ ከለላ አግኝቶ እስከ መጨረሻው ድረስ ሂዶ ህግ ያደረሰበትን ዳር ደንበር በሚያሳይ ደረጃ አይሆንም። ሚዲያ ላይም ከሆነ ሚዲያ ላይ ይወጣል። ከዛ በኋላ ግን የት ላይ ነው ያለ ሲባል ይሄን ያህል የልጅቱ አሳሳቢነት የልጅቱ ችግር የደረሰባት ችግር ከተደረገላት እንክብካቤ እርዳታ ጋር ማች ማያደርግ ይሆናል ማለት ነው። ስለዚህ ግን ውሳኔ ሲሰጡ ይስተዋላሉ። ይሄን ያህል አይደለም ነው ይስተዋላሉ። የህግ አካላትን ትኩረት አድርገው እስከ መጨረሻው ችግሩ የተፈጠረ በምን ምክንያት ነው፣ ለዚህ ችግር ደግሞ ምንድነው የትኛው የህግ ከለላ ምን ይላል ብለው ችግር በደረሰባት ሴት ላይ ጥራት ሲያደርጉ አይታዩም። ብዙ ጊዜ ምናልባት ከህግ ደረጃ ይሄ ለደረገ ይሄ ሊል ይችላል። ግን ደግሞ ያ ችግር የደረሰባት ሴት አካል ከምን አንጻር ነው የተደረገ? ወንጀሎች እኮ ሌላ ወንጀል ይፈጥራሉ አይደል? አንድ ችግር ሌላም ችግር ስለሚፈጥር ስለዚህ የህግ ባለሙያዎችም ሌሎችም ሴቶችን ከመርዳት አንጻር ያሉ የሚመለከታቸው አካላት እስከ መጨረሻው ድረስ መቼ እንዴት አጋዥ የሆኑ እንዲፈረድላት ወይም ደግሞ በህግ ከለላ እንድታገኝ አጋዥ የሆኑ አይዲያዎችን ሲሰበስቡ አይታዩም። በቀጥታ ልጅቱ ባመጣችው ችግር ብቻ መሰረት አድርጎ እዛ ላይ ሀፕን በሆነው ነገር ላይ ብቻ መሰረት ተደርጎ የተወሰነ የህግ እንትን ሊደረግ ይችላል። ግን እስከ መጨረሻው ድረስ በሚያረካ ህዝብን በሚያስደስት መልኩ አይታይም። ስለዚህ ይህ ደግሞ ትልቅ ኔጌቲቪቲ አለው። ሌላው ማህበረሰብ ወደ ህግ እንዳይሄድ ያደርገዋል ማለት ነው። ጥቃት የደረሰባቸው ሴቶች፣ እናቶች፣ ህጻናት ወደ ህግ እንዳይሄዱ እንዴ የት ምን ሊደረግ ይሄን አግንቶ ይሄ ነው እንዴ ለኔ ዋጋ የሚከፈለኝ የደረሰብኝ ችግር በዚህ ልክ ነበር እንዴ ብለው እንዳይሄዱ ያደርጋቸዋል ማለት ነው። ይሄ ነው የሚስተዋለው። እንዳለችው ነው። ከዚህ በተጨማሪ ይሄ ጥቃት ፈጻሚ ብለን ስናስብ በአይምሯችን የሚመጣው በጣም ሩቅ ያለ ሰው ነው ጥቃቱን የሚያደርስ የሚመስለን። ነገር ግን ጥቃት የሚደርሰው ከቅርብ ነው፣ ከቤተሰብ ጀምሮ ነው። በቤተሰብ ውስጥ በአሰሪና ሰራተኛ፣ በአለቃና ሰራተኛ ነው። ስለዚህ ይሄንን ነገር ወደ ውጭ ብታደርሰው አንደኛ ቤተሰብ ውስጥ ቢኖር የቤተሰብ ውስጥ ይሄ ያልተፈለጉ ጸቦች ሊመጡ ይችላሉ። ለዚህ አካባቢ ላይ ያሉ ሰዎች በድርድር ነው እንዲያልቅ የሚፈልጉት። ከዛ በተጨማሪ በአሰሪና ሰራተኛ ውስጥ ቢሆን እንኳን ወደ ህግ ይዛው ብትሄድ ከስራ ትባረራለች። ስለዚህ ኢኮኖሚካሊ በጣም ጥገኛ ስለምትሆን ብዙ ነገሮችን ወደ ህግ ከመውሰድ ይልቅ ወደ ጎንዮሽ መፍታት ይመጣል ማለት ነው። እና ብዙ ጊዜ የኢኮኖሚ ጥገኛ መሆኗ ነው እዛም ድረስ ህግም ድረስ እንዳይሄድ የሚያደርገው። ሄዶም ደግሞ ይሄ ጥግ የደረሰ ውሳኔ ተወስኖ የሚያስተምር ውሳኔ ተወስኖ አያውቅም። ስለዚህ ይሄ ውሳኔዎቹ ራሱ መላላታቸው ለተተኪው ቀጣይ ያለውም ደግሞ ያንን ነገር እንዲፈጽም የሚያበረታቱ ናቸው። የስነ ልቦና ጉዳት ያስከትላል ማለት ነው። አዎ የስነ ልቦና ላይ የሚደርሰው ተጽዕኖ የደረሰላቸው የህግ አካል እዚህ ግባ የሚባል ውሳኔ ሳይወሰንላቸው ሲቀር የስነ ልቦና ችግር ያስከትላል በሴቶች ላይ ማለት ነው። ለፈጻሚውም ለተፈጻሚውም የሚያበረታታ ነው። ፈጻሚውም ከሌ ፈጽሞ ምንም ያልተፈጸመበትን ድርጊቱ ወይም ጥቃቱ የደረሰባት ሴትም እንትና ማመልክታ ምንም ውሳኔ አላገኘችም የሚል ላይ ይደርስና ነገሩ ወደ ህግ ሳይደርስ እዛው አካባቢ ያልቃል ማለት ነው። ቤት ላይ ማለት አስቴር እንዳለችው አሁን ጥቃቱ ከሩቅ ላይ መጣ ይችላል። ጥቃቱ የሚደርስባት በሴቷ ላይ ለምሳሌ አንዳንድ አሉባልታዎች አሉ። የእንጀራ ልጅ በእንጀራ ልጁ ላይ ጥቃት የሚያደርስ አባት ሁሉ እንዳለ የሆነ አሉባልታዎች ያሉ እውነታዎች አሉ ማለት ነው። ማለት ያ ደረሰባት ማለት ያቺ ልጅ በአጋጣሚ ልታረግዝ ትችላለች፣ ተገዳ ተደፍራለች፣ እንዳትነግራት እናቷ ናት፣ ዝም እንዳትል በሷ ላይ ጥቃት ደርሷል። በጣም ከባድ ስትረስ ውስጥ ትገባለች ያቺ ልጅ ማለት ነው። በዛን ሰዓት መፍትሄ ታጣለች። እናትየዋ ብትሰማ እንኳን የሰፈሩን አሉባልታ በመፍራት ራሷን ትደብቃለች ወይ ከህግ ሳትደርስ ትቀራለች ማለት ነው። በዚያን ሰዓት ያቺ ልጅ አረገዘች ወይ እንድታስወግደው ይፈልጋል። እዛ ውጭ ደግሞ የተለያዩ ችግሮች ሊደርሱባት ስለሚችሉ ያን ጫና በመፍራት የስነ ልቦና ችግር ደርሶባት ራሷን ልታጠፋ ትችላለች ማለት ነው። ስቲል ይሄ እንዳይሆን ግን የህግ ከለላው ወይም ቅድሚያ መደረግ ያለበት መንገድ የማህበረሰቡ አመለካከት አለመቀየሩ ነው ብዬ ነው የማስበው። በኢትዮጵያ የህግ ባለሙያ ሴቶች በያዛቸው ፕሮጀክቶች
የሚታዩና እየመጡ ያሉ መልካም ነገሮች ምንድናቸው ማለት እንችላለን? ምናልባት ይሄ እንደ አንድ ፕሮጀክት የራሱን የሆነ የሚሰራው የግንዛቤ ማስጨበጫ አለ። እሱ እያመጣ ያለው በተለይ በተማሪዎች በማህበረሰቡ ምንድነው ማለት እንችላለን? እንደኛ ትምህርት ቤት ሰፊ ተማሪዎች ብዙ መምህራን ብዙ ተማሪዎች ያሉበት ትምህርት ቤት ነው። ሽሊድስ በጣም ጥሩ የሆነ አክቲቪቲዎችን እየሰራ ነው። ቅድም እንደነገርኩ ምናልባት ሽሊድስ አሁን ባለንበት ሁኔታ ስላለ እንጂ ሌሎች ፕሮጀክቶችም አሉ ትምህርት ቤቶች ላይ የሚሰሩ ሰክሰስፉል ናቸው። ከትምህርት ጋር የሚሰሩ ማንኛውም አክቲቪቲዎች ተግባራዊ ሲሆኑ አብዛኛው ተማሪዎችን ማህበረሰቡን ስለምታገኝ በቀጥታ አገልግሎት ላይ የሚውል ነው ማለት ነው። ግን ከስፋቱ አንጻርና ከተማሪ ቁጥር አንጻር የሚደረገው እርዳታ ይሄን ያህል የሚሆን አይደለም። ለምሳሌ እኛ ላይ አሁን በዛሬ 2 አመት የሞተች ልጅ አለች። ተማሪ ልጅ በችግር ምክንያት ተደፈረች። ከዛ ችግሯን አርግዣለሁ እንዲሆንኩ ብላል ለመናገር የምትችልበት አድቫንቴጅ አልተፈጠረላትም። ቤት ላይም ችግሯን ብትናገር የባሰ ጣጣ ውስጥ እንደምትገባ ኤክስፔክት አደረገች። እስከ ተወሰነ ጊዜ ራሷን በዝምታ አሳለፈችው ማንም ቤተሰብ ሳይረዳት። ከዛ በኋላ ግን ራሷን ነው ያጠፋች። የ11ኛ ክፍል ተማሪ ነች። ራሷን ነው ያጠፋች። ስለዚህ ትምህርት ቤት ላይ በተለይ ቴኔጅ ናቸው በጣም አስቸጋሪ እድሜ ላይ ስለሚሆኑ ክበባት በሰፊው ተቋቁሞ መምህራን እንደ አንድ መማር ማስተማር ይዘውት መማር ማስተማሩን ምቹ ሁኔታ ለመፍጠር ክበባት በተለያየ ሁኔታ የሚሰሩት ስራ ቀላል አይደለም። ስለዚህ ብዙዎቹ በክበባት ደረጃ ተቋቁሞ የህግ ባለሙያዎች ክትትል እያደረጉ ፕሮጀክቱን ቢሆን ክትትል እያደረገ እዚህ ግባ የማይባል ለውጥ የሌለውን ነገር ባንዴ ኤግዛጀሬት ላይ ማምጣት ይቻላል ስትሮንግሊ የሚሰራ ከሆነ። ግን አንድ መምህር ወይም የተወሰነ ተማሪዎች ላይ ወይ ምናምን አይደለም። ሰፊው ማህበረሰብ ሊያገኝበት በሚችል ደረጃ ሰፋፊ ችግሮችን የሚፈታ ፕሮጀክቶችን መቅረጽ ያስፈልጋል። ተማሪዎች ኦፕንሊ ሳይሳቀቁ ለምሳሌ በሴቶች ክበብ ላይ ያለና 4 መምህር ነን። 4 ሴት መምህራን ነን። የሴት ክበባትን ራን የምናደርገው ማለት ነው። 4 መምህራን ግን ያለው የትምህርት ቤት የተማሪዎች ብዛት ታውቀዋለ በጣም ሰፊ ነው። እነሱ ማድረስ አይቻልም። ገብቷል። ስለዚህ እሱ እንዲቻል ፕሮጀክቱም የህግ ባለሙያዎችም በሴቶች ላይ ኦፕንሊ ሀሳባቸው መግለጽ የሚችሉበትን ነገር ከትምህርት ቤቱ ጋር በሰፊው መሰራት ይገባል። ይሄ በቂ ነው ማለት አይደለም። በነገራችን ላይ ማለት ሽሊድስ ፕሮጀክት ትምህርት ቤቶች ላይ ስፔስ በማድረጉ ትኩረት ማድረጉ ትልቅ ውጤት ሰጥቶታል ማለት እንችላለን። ማለት ትልቅ ውጤት አስገኝቶታል ማለት እንችላለን። ምክንያቱም አብዛኛው አፍላ እድሜ ላይ ያሉ ማህበረሰቦች ጥቃት የሚደርሱባቸው ተማሪዎች ናቸው ያሉ ዛሬ የሚያገኛቸው ማህበረሰብ በብዛት ትምህርት ቤት ላይ ነው የሚያገኛቸው በዋናነት የስራው አካሎች ማለት ነው። ስለዚህ ሴት ተማሪዎች ግንዛቤ ያገኙ ማለት ሴቶች ብቻ አይደሉም ግንዛቤውን ማግኘት ያለባቸው ወንዶችም ጭምር ናቸው። ምክንያቱም ወንዶችም ግንዛቤውን ተሰጧቸው ስልጣና ላይ ለምሳሌ ተሳትፏል። ባለፈው ስልጣና ላይ በሚኒ ሚዲያ መጣው እነሱ ዘመድ ስልጣናውን ሲሰጡ የሽሊድስ ፕሮጀክት ኃላፊዎች መጣው ስልጣናውን ሲሰጡን ሴቶችን ብቻ አይደለም ስልጣናውን ይሰጡን። ምክንያቱም ወንዶችም ማወቅ አለባቸው መገንዘብ አለባቸው። እኛን ትችላለች ብለው ለመመስከር ታደርጋለች ብለው ለመናገር መጀመሪያ እነሱ ማወቅ አለባቸው። እኛ ብቻ ስለ ራሳችን ማውራት ስለሌለብን ማለት ነው። ስለዚህ ሽሊድስ ፕሮጀክት ትምህርት ቤቶች ላይ አሁንም ድረስ በጣም ሰፋ አድርጎ ቢሰራ የተለያዩ ግንዛቤዎችን ፈጠራ ያልደረሳቸው በወቅታዊ ችግር ምክንያት የተለያየ ወረዳ ነው የመጡ። ለምሳሌ የተለያየ ወረዳ የመጡ ተማሪዎች አሉ። እኛ እንደ ጣና ሐይቅ ማለት ነው ጣና ሐይቅ የተቀበሉ ተማሪዎች ከተለያየ ወረዳ ከተለያየ ቦታ ማህበረሰቡ አመለካከቱ ያልተቀየረበት አካባቢ ድረስ የመጣ ተማሪ ነው ያለ። ያ ተማሪ ግንዛቤውን አገኘ ማለት ነገ እዛ ቦታ ሲሄድ እዛ አካባቢ ሲሄድ ሌላ ግንዛቤ ሌላ ሰዎችን መቀየር ይችላል። ሀሳባቸውን መከራከር ይችላል፣ መመለስ ይችላል፣ ለሚጠይቁት ጥያቄ መልስ መስጠት ይችላል። ምክንያቱም ስልጣናውን ስላገኘ ከዚህ የተሻለ ነገር አግኝቶ ስለሄደ። ስለዚህ አሁንም በበለጠ ደግሞ ትምህርት ቤቶች ላይ ትኩረቱን ቢያደርግና ቢሰራ ለውጥ እንደምናመጣ እርግጠኛ ነኝ ማለት ነው። እንግዲህ በተለይ የክልላችን የአማራ ክልል ያለበት የጸጥታ ሁኔታ ይታወቃልና ችግሩ አሳሳቢነቱ እስከምን ድረስ ነው ማለት እንችላለን? አሁን ባለው ወቅታዊ ሁኔታ በኢልማና ዴንሳኔ እንደ ኢልማና ዴንሳ ወረዳ ነው እንትምለው የዛው አስተባባሪ ስለሆንኩኝ የትምህርት ቁጥሩ በግማሽ ቀንሷል። የተማሪዎች ቁጥር በፊት እኔ እዛው ነው የተማርኩኝ። እየተማርኩ በነበረበት ጊዜ ከ7000 በላይ ተማሪዎች በ2 ሸፍት ሆነን ነበር የምንማረው። አሁን ይሄ 2 ሸፍት የነበረው ተማሪ ወደ 1 ተቀይሮ ቁጥሩ በጣም አንሷል። እንግዲህ አቅም ያለውና የተሻለ ቤተሰብ ያለው ሰው ወደ ከተማ ወደ ባህር ዳር፣ አብዛኞቹ እንዲሁም ወደ ጣና ሐይቅ መጥተው ገብተዋል። ከዛ በተጨማሪ ግን ይሄ ከገጠር የሚመጡት ላልተፈለገ ጾታዊ ጥቃት ይጋለጣሉ፣ ላለ እድሜ ጋብቻ፣ ከአቅም በላይ ለጉልበት ብዝበዛ ይጋለጣሉ። ምክንያቱም ወደ ከተማ መጥተው የመማር አቅም የላቸውም። እዛ ላይም ያለው ሁኔታም ይሄ ለትምህርት ለመማር ማስተማሩ ሂደት ምቹ አይደለም እና በዚህ በእንደዚህ አይነት ወቅት ሞር ተጎጂ የሚሆኑት ሴቶችና ህጻናት ናቸው።
ተማሪዎችም የዚህ ችግር ሰለባ እንትኖች ናቸው ማለት ነው። የመጨረሻ ጥያቄያችን የምናደርገው እንግዲህ ከማን ምን ይጠበቃል? የኢትዮጵያ የህግ ባለሙያ ሴቶች ማህበር የበኩሉን አስተዋጽኦ በተለይ ሴቶችን ጥቃት ለመከላከልና የሴቶችን አቅም ለማሳደግ የሚሰራቸው ግንዛቤ ለውጥ ስራዎች አሉ። ይሁን እንጂ እንደ ክልል ወይም እንደ ሀገር የምናየው በሴቶች ላይ ያለው ተጠቃሚነትና ጥቃት አሁንም ችግሩ ነው። በሚዲያዎች በሁሉም አሳሳቢ እንደሆነ ቀጥሏል። ስለዚህ ከማን ምን ይጠበቃል ማለት እንችላለን የሚል ሀሳብ እንስጥና ውይይታችንን እንቋጭ። እሺ፣ እያንዳንዱ ማህበረሰብ የየራሱ የድርሻ መውሰድ መቻል አለበት። እያንዳንዳችን መምህራንም የራሳችን የድርሻ አለን። ይህ ጥቃት እንዳይካሄድ አድሬስ ማድረግ አዋየርነስ መፍጠር የግድ ይላል። ማህበረሰቡም ደግሞ የሚፈጠሩ ችግሮችን ደብቆ በባህላዊ መንገድ መፍታት ልጆችን በስነ ልቦና የሚጎዳ መሆኑን አዋየርነስ መፈጠር አለበት ለሁሉም ማህበረሰብ። ምክንያቱም ለልጆቹ ከሚደርስባቸው ተጽዕኖ ይልቅ እነሱ በማህበረሰብ ከሚደርስባቸው ጋር ኮምፔር በማድረግ ቤት ይክተተው እያሉ ነው የሚያስቀምጧቸው ልጆች ችግር ሲደርስባቸው። አሁን ላይ እየተፈጠሩ ያሉ ቅድም እየገለጸችው ነበር። ውጭ ላይ ብቻ አይደለም ሴቶች ላይ ጥቃት እየደረሰባቸው ያለ ቤታቸው ላይ ነው። ካደጉበት ቤት ላይ አብረዋቸው ካደጉት ማህበረሰብ ጋር ነው ችግር እየደረሰባቸው ያለ። ስለዚህ ችግር ሲደርስባቸው ህብረተሰቡ የራሳቸውን ክብር በመጠበቅ የልጆችን ስነ ልቦና መጎዳት ወደ ጎን በመተው በባህላዊ መንገድ ችግሮቻቸውን ለመፍታት ነው የሚዳረጉ። ስለዚህ ይሄ ደግሞ የሚቀጥል አይደለም። ልጆች ነገ ሲጎዱ ማህበረሰቡ ነው የሚጎዳ፣ ሀገር ነው የምትጎዳው። ስለዚህ ማህበረሰቡ ላይ አዋየርነስ መፈጠር አለበት። ትምህርት ቤት ላይም በተመሳሳይ የህግ ባለሙያዎችም እንደዚህ አይነት በባህላዊ መንገድ ችግሮች ሲፈቱ እዚህ ላይ ነው የኔ ድርሻ ብሎ እዛ ላይ የተፈተለውን ችግር አክሴፕት ማድረግ የለበትም። እስከ መጨረሻው ድረስ ወደ ህግ ተቋማት ላይ ውሳኔ እስኪሰጥ ድረስ አብረው መሆን መቻል አለባቸው። የህግ ባለሙያዎችን ማገዝ መቻል አለበት። ይህ ሲሆን ነው ህብረተሰቡ የሚቀበለው ማለት ነው። ለውጥ እንዲመጣ ከስካሁኑ የበለጠ በደንብ መሰራት አለበት። ከስካሁኑ የበለጠ እንደገና የተሻለ ስራ መሰራት አለበት። የተለያዩ ግንዛቤዎችን ከሆኑ በበለጠ መሰጠት አለበት። ለምሳሌ እንደ ኤውላይ ህግ ከለላ 7711 አለ። ነጻ ህግ የስልክ ጥሪ በሚስልክ መስማት እነዛ ሰዎች ይህንን ግንዛቤ አግኝተው የሆነ ጥቃት ሲደርስባቸው ወደ እነሱ በመደወል ያለውን ነገር ማስቀረት ይችላሉ፣ መቅረፍ ይችላሉ ብሎ ግንዛቤ ፈጠራ በደንብ ማህበረሰብ ግንዛቤ እንዲያገኝ አሉባልታዎችን እንዲሰው የቆዩ አመለካከቶችን ወደ ኋላ አስቀርቶ ወደዚህ መጥቶ ያለውን ነገር ቤት እንፈታዋለን ወይ ደግሞ ቤት አፍኖ ማስቀረት ሳይሆን ወደ ውጭ አውጥቶ መፍትሄ ማግኘት እንዲችሉ ማህበረሰቡ ላይ አዌርነስ መፍጠር አስፈላጊ ነው። ለውጡን ለማምጣት መጀመሪያ ራሳችን መለወጥ አለብን። እኔ ስለወጥ ቤተሰቤ ይለወጣል። ቤተሰቤ ሲለወጥ አካባቢው ማህበረሰቡ እያለ በሙሉ ሀገር እስከ ሀገር ድረስ መለወጥ ይችላል ማለት ነው። ይሄ እንዲለወጥ ግን ከህግ አውጪው ጀምሮ ህጎች ሲወጡ ሴቶችን ያማከሉ የሴቶችን ተጠቃሚነት የሴቶችን እኩል መብት ያማከለ ህግ መውጣት አለበት። ህጉ ከወጣ በኋላ ወደ አስፈጻሚው አካል ስንመጣ ይሄ የሚያስፈጽመው አካል የሴቶችን እኩልነትን ያረጋገጠ የእሷን ተጠቃሚነትም ያረጋገጠ መሆን አለበት። የህግ ተርጓሚው ዳኞች፣ ጠበቆችም ቢሆኑ ሁሉም በየበኩሉ የራሱን ስራ መስራት አለበት። ሁሉም የሚመለከታቸው ይሄ የሴቶች ጉዳይ የማይመለከተው የሚባል ድርጅት የለም። ሁሉን አካቶ በሚል ሁሉም ጋር አለ። ስለዚህ ሁሉም ኃላፊነቱን ቢወጣ የተሻለ ደረጃ እንደርሳለን፣ ጥቃትን መቀነስ እንችላለን ብዬ አስባለሁ። በጣም የማመሰግን ውድ እንግዶቻችን ጥሪያችን አክብራችሁ እዚህ ስቱዲዮአችን ድረስ መጥታችሁ ያላችሁን ሀሳብ ስለ ሴቷ ይመለከተኛል ሀሳብ የበኩሌን አዋጣለሁ የሴቷ ተጠቃሚነት ለሁሉም ነገር መሰረት ነው ብላችሁ እዚህ ስቱዲዮአችን መጥታችሁ ሀሳብ አስተያየታችሁን ስለሰጣችሁ ከልብ በድጋሚ አመሰግናለሁ። የተከበራችሁ ተመልካቾቻችን በዛሬው የአማራ ሚዲያ ኮርፖሬሽን ከኢትዮጵያ የህግ ባለሙያ ሴቶች ማህበር ጋር የነበረን የውይይት መድረክ ይህን ይመስል ነበር። በቀጣይ በሌሎች ዝግጅቶች እስከምንገናኝ እስከ ሳምንት ቸር እንሰንብት።